በክርስትናችን ውስጥ በጣም ብዙ ዕውቀቶች ይለቀቁ፣ በጣም ብዙ ጥበቦች ይለቀቁልን። one of the greatest knowledge, one of the powerful knowledge that we have to know is እግዚአብሔር ያውቀኛል የሚል ዕውቀት ነው የሚያስፈልገን። ዘኬዎስ ማለት እስራኤላዊ ሆኖ እያለ የአብርሃም ዘር ሆኖ እያለ ከገዛ ዘሩ ገንዘብ እየበዘበዘ ገንዘብ እየዘረፈ ለሮማውያኖች የሚሰጥ ለሮማውያን የሚያገለግል ነው። ዘኬዎስ ኢየሱስ ክርስቶስን ሲያየው የመጸጸት፣ የመመለስ፣ የመጸለይ፣ የመለመን ቴንደንሲ አልነበረውም። ኢየሱስ ክርስቶስ ዘኬዎስን የሚያውቅበት ዕውቀትና ሰዎች ዘኬዎስን የሚያውቁበት ዕውቀት በጣም የተለየ ነው። ና ወደ ቤት እውላለሁ። ባይ ዘ ዌይ አጋንንትን አፈር የሚያስበላ ኖውሌጅ ቢኖር እግዚአብሔር ያውቀኛል የሚል ዕውቀት ነው። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር አንደርስታንዲንግ ዘ ፕሮግራም ኦፍ ጋድ በሚል ሮብ ደግሞ አዲስ ትምህርት እንጀምራለን። የእግዚአብሔርን ፕሮግራም መረዳት በሚል ርዕስ እግዚአብሔርን ሐሳብ እንረዳለን። እግዚአብሔር ይርዳን። አሜን። እግዚአብሔርን ፕሮግራም መረዳት ከምንም ነገር በላይ ነው። ትንቢተ ኤርምያስ ምዕራፍ 1ን መነሻ እናደርግና በውስጤ በሚመጣው ሐሳብ የእግዚአብሔርን ፕሮግራም መረዳት በሕይወታችን ስለሚያመጣው መልካም ነገሮች መንፈስ ቅዱስ በሚያሳየኝ ነገር ሁሉ ከናንተ ጋር አያለው ማለት ነው። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4ን እናነባለን። እንደዚህ ይላል። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወየው ጌታ እግዚአብሔር፣ እኔ ብላቴና ነኝና እናገር ዘንድ አላውቅም አልኩ። እግዚአብሔር ግን እንዲህ አለኝ፣ ወደምሰድህ ሁሉ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኑሬአለሁ። እነሆ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብና በመንግሥታት ላይ ዛሬ አድርጌሃለሁ አለኝ ይላል። ኢየሱስ ጌታ ነው። ስለ ትንቢተ ኤርምያስ ወይም ደግሞ ስለ ኤርምያስ በታሪክ ከሚነገርለት በላይ አንድ በጣም በዓለማችን ድንቅ የሆነ ሰዓሊ ስሎታል እና ነቢዩ ኤርምያስን ማይክል ኤንጀሎ የሚባል የዓለም ዋና ሰዓሊ፣ ታላቅ ሰዓሊ ነቢዩ ኤርምያስን ስሎት ያውቃል። ነቢዩ ኤርምያስ በማይክል ኤንጀሎ ጊዜ ስለነበረ ሳይሆን ማይክል ኤንጀሎን ነቢዩ ኤርምያስን በሰዎች ዘንድ ፒክቸር ለማድረግ የተገለጠበትን ሕይወት የኖረውን ኑሮ ለማሳየት በደንብ ስሎታል እና ሲስለው ምን አድርጎ ነው የሳለው? አይኖቹ የደፈረሱ በጣም ምጭምጭ ያለ አይን፣ እንባ ከውስጡ ፈሶ ያለቀ እና ዊዝ ኖ ሆፕ ከተስፋ ውጪ ያለ አንድ ሰው፣ ነገር ግን ደግሞ በጭላንጭል የሆነ ተስፋ እንደሚጠባበቅ ግን በለቅሶ ብዛት አቅሙን እንደጨረሰ አቅሙን እንዳጣ ሰው አድርጎ ስሎት ያውቃል እና በታሪክም ወይም ደግሞ በትርክትም ስለ ነቢዩ ኤርምያስ ጸሐፍቶች ሲናገሩ the wipe ፕሮፌት ብለው ይጠሩታል፣ ወይም ደግሞ የሚያነባ የሚያለቅስ ነቢይ ብለው ይጠሩታል።
ጥቂት ስለ ኤርሚያስ ማወቅ ካለብን ኤርሚያስ ነብዩ ኤርሚያስ ይሄንን ይመስላል። የሚማልድ የሚያለቅስ ረተው ተመለሱ የሚል የሚራራ የሚያዝን ያ ካራክተር ያለው ነብይ ነው። ስለሱ በዚህ መልኩ እንደዚህ ካወቅን የማስተምርበት ነገር ግን የእግዚአብሔርን ፕሮግራም መረዳት በሚል ስለሆነ በቀጥታ ወደ እግዚአብሔር ፕሮግራም እግዚአብሔር ለእኛ በዚህ ዘመን ከኤርሚያስ ሕይወት ስለሚያስተምረን ነገር አብረን እንካፈላለን ማለት ነው። 3 ነገሮችን እግዚአብሔር ለኤርሚያስ ይናገረዋል። የመጀመሪያው በሆድ ሳልሰራ አውቅሃለሁ። እግዚአብሔር ያውቀኛል በሉስ። አሜን። ከማህፀን ሳትወጣ ምን ብዬሃለሁ? ቀድሼሃለሁ። ለአሕዛብም ነብይ ምን አድርጌሃለሁ? አድርጌሃለሁ። እነዚህ 3 ነገሮች ነው። አውቅሃለሁ፣ ሴት አፓርት አድርጌሃለሁ፣ አፖይንትድ አድርጌሃለሁ። I knew you, I appointed you and I apart you። ለይቼሃለሁ። እና እግዚአብሔር ያውቀኛል የሚለው ሜንታሊቲ አሁን በዚህ ዘመን ባለን ክርስቲያኖች ላይ ምንድነው ተርፉ? ምንድነው ትርጉሙ? እግዚአብሔር ያውቀኛል ብሎ ማሰብ። በነገራችን ላይ በክርስትናችን ውስጥ በጣም ብዙ ዕውቀቶች ይለቀቁ፣ በጣም ብዙ ጥበቦች ይለቀቁልን። one of the greatest knowledge, one of the powerful knowledge that we have to know is እግዚአብሔር ያውቀኛል የሚል ዕውቀት ነው የሚያስፈልገን። እና ምንድነው እግዚአብሔር ያውቀኛል? I have to define this። በአንድ ታሪክ ልነግራችሁ እፈልጋለሁ። እግዚአብሔር ሲያውቅህ እንዴት ኮሙኒኬት ያደርጋል? ስንቶቻችሁ ዘኪዮስን ታስታውሳላችሁ? ስንቶቻችሁ ታውቃላችሁ ዘኪዮስን? እና ዘኪዮስን የተገለጠበት ሕይወት፣ ዘኪዮስ የተገለጠበት ሕይወት ምን ይመስላል? የቀራጭ ሕይወት፣ የሌብነት ሕይወት፣ አገር የከዳ ሕይወት ተብሎ ነው የሚታወቀው። ማንም ሰው ስለ ዘኪዮስ ጥሩ ነገር ማውራት አይችልም። እና እግዚአብሔር ግን in different form ያውቀዋል። በተለየ መልኩ በተለየ ሁኔታ ያውቀዋል። ዘኪዮስ ማለት እስራኤላዊ ሆኖ እያለ የአብርሃም ዘር ሆኖ እያለ ከገዛ ዘሩ ገንዘብ እየበዘበዘ ገንዘብ እየዘረፈ ለሮማውያኖች የሚሰጥ ለሮማውያን የሚያገለግል ነው። in other word እኛ ምንድነው የምንለው በዚህ ዘመን? ባንዳ ወይም ደግሞ አገር የከዳ ነው የምንለው። እንዲህ አይነት ሰዎች በሚመጡበት ጊዜ ወይም እንዲህ አይነት ሰዎች በመታገኙበት ጊዜ በቀጥታ በድንጋይ ወግሯችሁ የምትገሏቸው ሰዎች ናቸው። ነገር ግን ዘኪዮስ በድንጋይ ተወግሮ እንዳይገደል የሮማውያን ከቨሬጅ አለው፣ የሮማውያን ጥላ፣ የሮማውያን ጥበቃ አለው እንጂ በእስራኤል ሰዎች ዘንድ በጣም የተጠላ ሰው ነው። እስራኤላዊ ሆኖ እስራኤላዊን የሚበዘብዝ። ይሄ ሆኖ ያለ አንድ ቀን ጌታ ኢየሱስ ክርስቶስ በሚያልፍበት ጊዜ ኢየሱስ ክርስቶስ ምን እንደሚመስል ለማየት በሾላ ዛፍ ላይ ወጣ የሚል ታሪክ ታነባላችሁ። ስለዚህ ዘኪዮስ ኢየሱስ ክርስቶስን ሲያየው የመጸጸት፣ የመመለስ፣ የመጸለይ፣ የመለመን ቴንደንሲ አልነበረውም፣ ወይም ደግሞ እንደዛ አይነት ነገር አላሳየም። ነገር ግን ኢየሱስ ክርስቶስ ቀና ብሎ አየውና ዘኪዮስ ሆይ ናውረድ፣ ዛሬ በቤትህ እውል ዘንድ ይገባኛል። ኢየሱስ ክርስቶስ ዘኪዮስን የሚያውቅበት ዕውቀትና ሰዎች ዘኪዮስን የሚያውቁበት ዕውቀት በጣም የተለየ ነው። ና ወደ ቤትህ እውላለሁ። እስከዛ ወዲያውኑ ሰዎች ማጉረምረም ጀመሩ፣ ማውራት ጀመሩ። ማን እንደሆነ ቢያውቅ ከዚህ ሰው ጋር ቤት ባልገባ ኖሩ ምናምን ብዙ ነገር ማለት ሲጀምሩ ኢየሱስ ክርስቶስ የተናገረው ነገር አንድ ነው። ጥንት ነው ማቀው የአብርሃም ዘር ነው አለ። ስለዚህ ዘኪዮስን ሲያድነው በዘኪዮስ ፐርፎርማንስ ሳይሆን፣ በዘኪዮስ ሕይወት ሳይሆን፣ በዘኪዮስ የኑሮ ነገር ሳይሆን፣ ዘኪዮስ ባሳየው መንፈሳዊ ምልልስ ሳይሆን ድሮ በሚያቀው ለአብርሃም በገባው ኪዳን ልክ አወቀውና ኃጢአቱን ሁሉ አራገፈለት። እግዚአብሔር ያውቀናል። ባይ ዘ ዌይ አጋንንትን
አፈር የሚያስበላ ኖውሌጅ ቢኖር እግዚአብሔር ያውቀኛል የሚል ዕውቀት ነው። ዲያብሎስን የሚመታ በነገራችን ላይ ኢሊቬት የሚያደርግ የሚያነሳ በከፍታዎች ላይ የሚያስቀምጥ ዕውቀት ምንድነው ብላችሁ ብትጠይቁኝ እግዚአብሔር እንዴት እንደሚያውቀኝ ሳውቅ ነው። እንዴት እንደሚያውቀኝ ሳውቅ ነው። ከሰሱት ዘኬዎስን እንደዚህ ያሉት ኃጢአተኛ ነው፣ ቀራጭ ነው፣ ኢየሱስ ክርስቶስ ቤቱ ሊገባ አይገባም ብለው ሰይጣንም ሰዎችም ከሰሱት። ኢየሱስ ክርስቶስ ክሱን ሰምቷል። ነገር ግን ዘኬዎስ በጣም አሪፍ ሰው ነው፣ ቅን ሰው ነው፣ ዝም ብሎ ገንዘብ ይበዘብዛል እንጂ ልቡን ብታዩት ግን የዋህ ነው ብሎ ስለ ዘኬዎስ ኤክስፕላኔሽን አልሰጠም። whenever he sees ዘኬዎስን በሚያይበት ጊዜ ያየው ከራሱ ከእግዚአብሔር አፍ የወጣውን ቃል ነው። አብርሃምን ዘርህን እባርካለሁ ያለበትን የበረከትን ቃል ነው ያየው። ስለዚህ ዘኬዎስ ሲታይ የታየው በበረከት ነው። ስለዚህ እኔም ደግሞ እንደ ትንቢት እናገራለሁ፣ እንደ መጽናናትም እናገራለሁ። እግዚአብሔር እንደ ተባረኩ ሰዎች ያውቃቸዋል። እግዚአብሔር እንደ ቪክቶሪየስ ሰዎች ያውቃቸዋል። እግዚአብሔር እንደ አሸናፊ ሰዎች ያውቃቸዋል። በኢየሱስ ስም እንደዚህ ያውቀኛል። ሃሌሉያ! እስቲ እንደዚህ ያውቀኛል በሉ። እንደ ባለ ድል ያውቀኛል፣ እንደ ባለ ሞገስ ያውቀኛል፣ እንደ ተባረከ ሰው ያውቀኛል፣ እንደ ጻድቅ ያውቀኛል። ኢየሱስ ክርስቶስ ጌታ ነው። እንደዚህ ያውቀኛል እግዚአብሔር። ስለዚህ ጀጅመንቱ ወይም ደግሞ ፍርዱ ሰዎች እንዴት እንዳዩኝ፣ እንዴት እንደተናገሩብኝ፣ እንዴት በእኔ ላይ ስላላቸው አመለካከት ሳይሆን ጀጅመንቱ እንዴት እንደሚያውቀኝ ነው። እግዚአብሔር ሲያውቀኝ ዲፍረንትሊ ያውቀኛል። I'm sharing you the Old Testament. የኦልድ ተስተመንትን አይዲያ ነው የማካፍላችሁ። በአዲስ ኪዳን ግን ኤፌሶን ሂዱና ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊት ይላል። ሃሌሉያ! ዓለም ሳይፈጠር በፊቱ ያለ ነውርና ቅዱሳን እንሆን ዘንድ በፍቅር ምን አለን ይላል? መረጠን ይላል። ኢየሱስ ጌታ ነው። I'm telling you ሰዎች ኃጢአት ውስጥ ኢንቮልቭ የሚያደርጉት ባዲ ከተሸከሙ በኋላ ነው። ባዲ ከተሸከሙ በኋላ ነው ኢንቮልቭ የሚያደርጉት። ኃጢአተኛ የሚሆኑት ግን ከአዳም በተቀበሉት ዘር ነው። ከአዳም በተቀበል ነው። የአዳም ልጆች ስለሆነ ነው ኃጢአተኛ ተብለን ጀጅ የተደረግ ነው። እግዚአብሔር ግን እንደዚህ ያለ አዳም ሳይፈጠር ዓለም ሳይፈጠር በፊቱ ያለ ነውርና ቅዱሳን ናችሁ ይላል። what a privilege ያገኘ ነው። ስለዚህ ምንድነው የክሶች መንደርደሪያ? ምንድነው የክሶች ፕላትፎርም? ምንድነው ሰይጣን እኛን አታክ የሚያደርግበት እኛም ራሳችን ዳውን የምናደርግበት የምንጨቁንበት ነገር ምንድነው ስንል ስለ ራሳችን ድካም ማወቅ የጀመረለት ነው። ነገር ግን እግዚአብሔር ያውቀኛል የሚለው ዕውቀት ዓለም ከመፈጠሩ በፊት በራሱ ቅድስና፣ በራሱ ፍቅር፣ በራሱ ፐርሰናሊቲ፣ በራሱ ኢንቴግሪቲ ስለሚያውቀን ራሱን እግዚአብሔር ሲኦል መክተት አይችልም። እንደዚህ ያውቃል። ራሱን ሲኦል መክተት እንደማይችል፣ ራሱን ማዋረድ እንደማይችል አንተ መዋረድ አትችልም። እስቲ እንደዚህ በሉ፣ እግዚአብሔር መዋረድ እንደማይችል በሉት። እስቲ እግዚአብሔር መሸነፍ እንደማይችል፣ እግዚአብሔር ማፈር እንደማይችል፣ አላፍርም፣ አልዋረድም፣ አልሸነፍም። ለምን? ዓለም ሳይፈጠር በፊት አለ በፊቱ ቅዱሳንና ነውር የሌለበት። ባይ ዘ ዌይ ኤቭሪ ጀጅመንት ኤቭሪ ፓኒሽመንት በነውር ምክንያት የመጡ ናቸው። ነገር ግን ዓለም ሳይፈጠር በፊት ያለ ነውር ካየ ያለ ነውር መሆን የሚያስገኘውን በንፊት ታገኛል። ሃሌሉያ! ሲአሜን በሉ፣ ሲአሜን በሉ፣ ሲአሜን በሉ። ሰው ሁሉ ኃጢአትን በሉት እስቲ ሰርቷል። በሉት እስቲ፣ በሉት እስቲ ሰርቷል። አስበዋል አይደለም? አስበዋል አይደለም? ምን ብሏል? it's already revealed in action። ሰርቷል። ስለሰራ ቀጥሎ ያለው ቃል ምንድን ነው የሚለው? የእግዚአብሔርም ክብር ጎሎታል። ስለዚህ ከሰራ ክብር ይጎለዋል ማለት ነው። ስለሰራ ዓለም ሳይፈጠር በፊት ግን ቅዱሳንና ያለ ነውር ስለሆነን አሁን በክብር ነን ማለት ነው። ኢየሱስ ክርስቶስ ጌታን እስቲ በክብር ነኝ በሉ እስቲ፣ በበረከት ነኝ በሉ እስቲ። ስለዚህ ኤቭሪ ብሌሲንግ፣ ኤቭሪ ፓወር፣ ኤቭሪ ኦቶሪቲ፣ ኤቭሪ ፕሪቪሌጆች የሚመጡት ካንተ ፐርፎርማንስ አይደለም። ዓለም ሳይፈጠር ቀድሻቸዋለሁ አለ።
ለዚህ ነው ኤርሚያስን እንደዚህ አለ፣ በሆድ ሳልሰራ ምን ብያለሁ? አውቄሃለሁ። I knew you። ሶ የኤርሚያስ ህይወት የሚጀምረው ሲወለድ ሳይሆን ህይወቱ የሚጀምረው ሲታወቅ ነው። ለዚህ እኮ ጭብጨባ ይገባል። ኦ ሃሌሉያ! የኔ ህይወት የሚጀምረው ከተወለድኩበት ጊዜ አይደለም፣ ወይም ደግሞ አሁን አይደለም፣ ከታወቅኩበት ጊዜ ጀምሮ ነው። ስታወቅ በክብር ነው የታወቅኩት፣ በበረከት ነው የታወቅኩት፣ በልጅነት ነው የታወቅኩት፣ ያለ ነውር ነው የታወቅኩት፣ በጽድቅ ነው የታወቅኩት። ሃሌሉያ! ኢየሱስ ክርስቶስ ጌታ። እንዲህ ነው የታወቅኩት። አጋንንትን ዲስትሮይ አድርገናል፣ ክሶችን ዲስትሮይ አድርገናል። ኢየሱስ ጌታን። ለዚህ ነው በዚህ ጉባኤ ውስጥ ብዙ ጊዜም እናገራለሁኝ። አንዳንድ መልእክቶችን በግምት ማምጣት አያቅተኝም። አንድን ሰው መዝዤ መገመት አያቅተኝም እና ግምቴም ራሱ 99% ትክክል ሊሆን ይችላል። ለምሳሌ አንድን ሰው ጠርቼ የሆነ በረከት እየመጣልህ ያለው እናንተ ሻይ ጠጥተን ሳልለው የሆነ በረከት ሲመጣልህ አያል፣ ግን ጠላት ያ በረከት እንዳይመጣ እየታገለህ ነው ትለዋለህ። ሁለት አይነት ነገር አለው። በረከት ሊመጣልህ ነው ብለህ ታጓጓዋለህ። በረከት እንደማያገኝ እርግጠኛ ስለሆንክ ሰይጣን ግን እየተቋቋመህ ነው ትለዋል። ከዛ ሰውየው እንዴት ነው የሚወጣው ከጉባኤው? ወይኔ ሰይጣን፣ ወይኔ እሱ ባይኖር ይሄን ተባርኬ ነው። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለ ስለሆንክ ሰይጣን መጣ ትባረካለህ፣ አልመጣ ትባረካል። ኦ ሃሌሉያ! መጥቶ ሊወስደው ነው ብሎ ነገር የለም እያለ ነው የምትባረከው። የብሉይ ኪዳኑ ነቢይ ዳዊት እንደዚህ አለ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ገበታንም ምን አልክልኝ? አዘጋጀህልኝ። ኦ ሃሌሉያ! ሃሌሉያ! እግዚአብሔር ያውቀኛል፣ እንደተባረኩ ያውቀኛል፣ ከፍ እንዳለ ሰው ያውቀኛል፣ እንደሚገዛ ሰው ያውቀኛል፣ እንደ ኃያል ሰው ያውቀኛል። ሊመጣ ነበር፣ የሆነ ጠላት ከለከለው። ኖ ኖ ኖ ዳስ ዲማኒክ የለም፣ እንደዚህ ብሎ ነገር የለም። ይመጣል፣ ታገኘዋለህ፣ ትባረካለህ፣ ከፍ ትላለህ። ሃሌሉያ! I'm telling you so የዘኬዎስን ነገር ልጨርስ። ዘኬዎስን ምን አለ? ና ዛሬ በቤትህ ምን እላለሁ? እገባለሁ። ከዛ በጣም የተናገረው ነገር ደስ ይለኛል። እርሱ ደግሞ የአብርሃም ዘር ነውና። ስለዚህ ለዘኬዎስ ፕሪቪሌጅ ያመጣለት፣ ለዘኬዎስ ብሌሲንግ ያመጣለት፣ ለዘኬዎስ መታየትን መታደስን ያመጣለት ምንድነው? የአብርሃም ዘር መሆኑ ነው። ስለዚህ ብሌሲንጉ በማን የመጣው? እስቲ በዘሩ በሉ። እስቲ በረከቱ በምንድን የመጣው? ይቅርታው በምንድን የመጣው? ቤት መግባቱ በምንድን የመጣው? የኢየሱስ ወደ ቤቱ መግባት በምንድን የመጣው? በዘሩ ነው። ስለዚህ እኔ የኢየሱስ ክርስቶስ ዘር ነኝ። በዘሩ በኩል የሚመጣልኝ በረከታል። ወይኔ ወይኔ! በዘሩ በኩል የሚመጣልኝ ፈውስ፣ በዘሩ በኩል የሚመጣልኝ መልካም ነገር፣ የተከፈቱ በሮች፣ every privilege, opportunity, doors, victory, success in the name of Jesus በዘሩ በኩል ይመጣል። ሃሌሉያ! ሃሌሉያ! ስለዚህ ይህ የአብርሃም ዘር ነዋል። ስለዚህ that forgiveness, what is the concept of forgiveness? by the way, የforgiveness ዘኬዎስን forgive አደረገው። ኮንሰፕቱ ምንድነው? የforgiveness ኮንሰፕት ምንድነው? ይሄን ስነግራችሁ በጣም ደስ ይላችኋል። the concept of forgiveness ምን ማለት መሰል? ከዚህ በፊት በኃጢአት ምክንያት ያጣቸው ማናቸውም ፕሪቪሌጆች forgive ስትደረግ ፕሪቪሌጆቹ እንደገና ወደ አንተ ይመጣሉ። ፎርጊቭነስ ያጣሁትን እንዳገኝ ነው። ኦ ሃሌሉያ! ኢየሱስ ጌታን። እስቲ ፎርጊቭነስ በሉ። እስቲ ያጣሁትን፣ የተቀማሁትን፣ የሌለኝን እንዳገኝ ነው። that's a forgiveness። ሃሌሉያ! አሜን። የምድራዊ ፎርጊቭነስ ይለቅሃል፣ በቃ ትኖርና ትሞታል። ሰማያዊ ፎርጊቭነስ ግን ምርኮህን መልሶ ይሰጣል። ኢየሱስ ጌታ ነው።
ኢየሱስ ፎርጊቭ ያደረገልኝ በሄቨንሊ ሪልም ያጣዋቸውን ማናቸውን መልካም ነገሮች እንዳገኝ ያስችለኛል። ያስችለኛል በሉስ፣ ያስችለኛል በሉስ። ስለዚህ አውቃለሁ፣ ከማህፀን ሳትወጣ ምን እልሃለሁ አውቃለሁ። ስለዚህ አውቃለሁ የሚለው ነገር ኤርሚያስ በሚል ስም አውቃለሁ አይደለም። አውቃለሁ ማለት ከነ ምርኮ ከነ የሚገባ በረከት ነው የማውቅ። ኢየሱስ ጌታ ነው። ሃሌሉያ። አንደርስታንዲንግ the program of God ነው። እና የኤርሚያስን ህይወት በምታዩበት ጊዜ ኤርሚያስ እንደሚታወቅ ሰው አይደለም የኖረው። እንደሚታወቅ ሰው አይደለም የኖረው። አውቃለሁ፣ ቀድሼሃለሁ፣ ነብይም አድርጌሃለሁ፣ ዛሬ አድርጌሃለሁ የሚለው ያ የእግዚአብሔር ቃል ለነብዩ ኤርሚያስ ነፍስ የገባ አይደለም። ምንድነው ወደ ውስጥ ምናምን የገባ አይደለም። ስለዚህ ኤርሚያስ እንደዚህ አለ፣ እኔ ብላቴና ነኝ፣ እናገር ዘንድ አልችልም። አያችሁ፣ ኤርሚያስ የታወቀበትን አያውቅም። የታወቅበትን ሳታውቅ ስትቀር አለመቻል አንተ ላይ ይሰለጥናል። ቀንጆቻችሁን አንሱ። ይሄ ፕሬየር ያስፈልገዋል። whenever you know, whenever you understand how God knows you, የሚለቀቅልህ አንደርስታንድ ስታደርግ እግዚአብሔር እንደሚያውቅህ ስትረዳ አቅም ነው የሚለቀቅልህ። እግዚአብሔር እንደሚያውቅ ሳትረዳ ግን ከአፍህ ላይ የሚወጣው ምን የሚል ቃል ነው? አልችልም የሚል ቃል ነው። ስለዚህ ቀንጆቻችሁን አንሱ። በጌታ በኢየሱስ ስም እንዲህ እናገርባችኋለሁ። እግዚአብሔር ስለሚያውቃችሁ ትችላላችሁ። እግዚአብሔር ስለሚያውቃችሁ ትባረካላችሁ። እግዚአብሔር ስለሚያውቃችሁ ትሄዳላችሁ። እግዚአብሔር ስለሚያውቃችሁ ትበዛላችሁ። እግዚአብሔር ስለሚያውቃችሁ መልካም ይሆንላችኋል። አሜን ነው ወይ? እኔ አልችልም ማለት so it's not the saying of your polite way አይደለም። እኔ አንዳንድ ሰው አልችልም ምናምን ሲል እንዲህ ይባላል። አሁን አንዳንድ ምሁራኖች እያወቁ አላቅም፣ that's ignorance። የምታውቀውን አውቃለሁ ነው የሚባለው፣ የማታውቀውን ግን አላቅም ነው የሚባለው። ኤርሚያስ አልችልም ሲል ትሁት እየሆነ አይደለም። እኔ አልችልም፣ እኔ አፈትብ ነው፣ እኔ ብላቴና ነኝ ሲል ትህትና አይደለም። አለመቻል ማይንድ ውስጥ ተቀብሏል። አለመሄድ ማይንድ ውስጥ ተቀብሏል። ትንሽነትን ብላቴንነትን ማይንድ ውስጥ ተቀብሏል። ስለዚህ ይሄ የተቀበለው ማይንድ፣ ይሄ የተቀበለው ኮንሰፕት ኤርሚያስን እግዚአብሔር በሚያውቀው የህይወት ልክ እንዳሄድ አድርጎታል። ዛሬ በናዝሬቱ በኢየሱስ ክርስቶስ ምናልባት እኮ ታውቃላችሁ፣ አይ ይሄ ለኔ አልተሰጠም፣ አይ እግዚአብሔር አላለኝም፣ አይ እግዚአብሔር እንደዚህ የጠራኝ አይመስለኝም ምናምን ብላችሁ እጃችሁን አጣምራችሁ የተቀመጣችሁ ሰዎች ካላችሁ እግዚአብሔር ስላልጠራችሁ አይደለም፣ እናንተ ስላልነቃችሁ ነው። በጌታ በኢየሱስ ስም መንቃት ይሆንላችሁ፣ ማወቅ ይሆንላችሁ፣ ማወቅ ይሆንላችሁ። እግዚአብሔር ደስ የሚለው እግዚአብሔር በኤርሚያስ በነገራችን ላይ ኤርሚያስም ብቻ አይደለም፣ ሙሴንም ሲጠራው ብዙ ሰዎች አሉ አይደል? እነ ሙሴንም ሲጠራው ሙሴ ምን አለ? እኔ አፌ ኮልታፋ ነው አይደለም፣ እናገር ዘንድ አልችልም። ባይዘወይ ሙሴ እንዲናገር የተጠራ ሳይሆን እንዲገዛ የተጠራ ነበር። እንደ ፈርዖን አምላክ አደርግሃለሁ እንጂ በዲፕሎማቲክ ሲስተም ወይም በዲፕሎማቲክ ሜተድ አይደለም ወደ ፈርዖን የተላከው፣ ኃይለኛ ሆኖ ነው የተላከው። ስለዚህ ሙሴ እግዚአብሔር የሰጠውን ኃይል ሳይሆን የሚያውቀው ወይም እግዚአብሔር ወደ እርሱ የመጣበትን ፓወር ሳይሆን የሚያውቀው አፈትብነቱን ነው የሚያውቀው። ስለዚህ የሚያውቀውን ነገር እግዚአብሔር እንደዚህ አለ፣ ምላስን የፈጠርኩ አንደበትን የፈጠርኩ እኔ አላናግርምን? ሂድ እንድትናገር አረጋለሁ። ብዙ የእግዚአብሔር ሰዎች በመጽሐፍ ቅዱስ ውስጥ እግዚአብሔር ከጠራቸው በኋላ አልችልም ያሉ ሰዎች አሉ። ለምሳሌ እነ ጌዲዮን አይደለም፣ እኔ ታናሽ ነኝ፣ እኔ ከአባቴ ቤት የተጠቃ
ሰው ነኝ ያሉ ሰዎች አሉ። እነ ሳኦልን ብታያቸው፣ እነ ጌዲዮንን ብታያቸው፣ እነ ሙሴን ብታያቸው ታናሽነታቸው ማይንዳቸው ላይ የሰራባቸው ድንገት እንደ ምሳሌ የተጻፈ አይደለም። ህይወታቸው ነው የተጻፈው። ህይወታቸው ምንድን ነበር? አልችልም። ህይወታቸው ምንድን ነበር? የተጠቃው ሰው ነኝ። ህይወታቸው ምንድን ነበር? የቤቴ ታናሽ ነኝ። ህይወታቸው ምንድን ነበር? ያንን ነበረ የሚመስሉት። የእግዚአብሔር ቃል ግን መጣና እንደሚያውቃቸው ብድግ ሲያደርጋቸው ሌላ ሰው መሆን ጀመሩ። ለዚህ ጉባኤ መልእክቴ ይሄ ነው። ሲቀንጆቻችሁን አንሱ። አሁን በናዝሬቱ በኢየሱስ ክርስቶስ ስም የእግዚአብሔር ዕውቀት ላያችሁ ላይ ይገለጣል። ማይንዳችሁ ላይ ይገለጣል። እኔ አፈርሳለሁ የአልችልምን መንፈስ በኢየሱስ ስም። የአይገባኝንም መንፈስ አፈርሰዋል። የአይሆንልኝንም መንፈስ አፈርሰዋል። የአይሳካምን መንፈስ አፈርሰዋለሁ። ብቁ አይደለሁም መንፈስን እዋጋዋለሁ፣ እመታዋለሁ አሁን ከአይምሮ ላይ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። ሃሌሉያ። አንድ ነገር ልናገርና ልጨርስ። ውጭ ሀገር አንድ አባባል አለ። ሰው ሲደክም፣ ፌል ሲያደርግ፣ ሲስት፣ ሲያበላሽ እንደዚህም ይባላል። እንደዚህ ይላሉ ሰውየውን ለማጽናናት። ኦኬ ዩር ሂውመን፣ የሂውመን ሚስቴክ ነው ያደረግከው። ከዛ ሰውየው ኢንስቴድ ኦፍ ኢምፕሩቪንግ ሂዝ ፎልት ችግሩን ከማሻሻልና ከመነሳት ይልቅ የሂውመን ፎልት ነው የሰራሁት ይልና ሰውነቱን ይቀበላል። ከዛ እኛም ሀገር አባባል አለ፣ ከሰው ስተት ከብረት ዝገት አይታጣም እንልና ችግሮችን በብረት ዝገትና በሰው ስተት እንዲቀጥ አድርገናቸው ስህተቶቻችንን እንደዛ ደግፈን እናኖራቸዋለን። ኤርሚያስ እኔ ብላቴና ነኝ እናገር ዘንድ አልችልም ያለው ሰው ስለሆነ ነው። ሰው ስለሆነ ነው። እግዚአብሔር ግን ኤርሚያስን ምን አለው? በነገስታት ላይ ምን ብዬሃለሁ? ሃሌሉያ ሾሜሃለሁ። አየህ፣ ሰው ሆነ ስታስብና አለቃ ሆነ ስታስብ ይለያያል። ሰው ሆነ ስታስብ እንደ ሰው ትኖራለህ፣ እንደ ሰው ትወድቃለህ። መንፈሳዊውን ዓለም መንፈሳዊ ሆነ ስታስበው ግን እንዳንተ አይነት ታላቅ ሰው የለም። እስቲ መንፈሳዊውን ዓለም በሉ እስቲ። እንደ መንፈሳዊ ሰው አያለሁ። ፍጥረታዊውን ዓለም እንደ መንፈሳዊ ሰው አያለሁ። ሃሌሉያ። እስቲ ድገሙና በሉ። መንፈሳዊውን ዓለም እንደ መንፈሳዊ ሰው አየዋለሁ። ፍጥረታዊውን ዓለም እንደ መንፈሳዊ ሰው አየዋለሁ። እንደ ሰው አልመላለስም። የጦር ዕቃዬም ሥጋዊ አይደል። ሃሌሉያ። ኢየሱስ ጌታ ነው። እንደዚህ የሚል ቃል አለ። እንደ ሰው አንመላለስም፣ የጦር ዕቃችንም ሥጋዊ አይደለም። ምሽግን ለመስበር በእግዚአብሔር ፊት ምንድነው ይላል? ብርቱ ነው። በእግዚአብሔርም ሐሳብ ላይ ከፍ ከፍ ያለውን የሰውን ሐሳብ እናፈርስ ዘንድ ይላል። ስለዚህ መንፈሳዊና to operate the spirit realm you need to be spiritual። ስለዚህ ይሄ ኤርሚያስ እኔ ብላቴና ነኝ ሲል he consider himself as human። ስለዚህ እኔ ብላቴና ነኝ እናገር ዘንድ አልችልም ሲል ሰው ስለሆነ ነው። ብላቴንነት ደግሞ በምን የሚታሰብ ነው? በቁጥር አይደለም። ብላቴና ነኝ ስትል ምን የእድሜህን ትንሽነት ነው የምትናገረው እኮ። ኢማቹር መሆንህን ነው የምትናገረው። ገና መሆንህን ነው የምትናገረው። በቁጥር ነው ያሰብከው ብላቴና ነኝ ስትል። አልችልም ስትል ደግሞ በፖቴንሻል ነው ያሰብከው ማለት ነው። ስለዚህ ሁለቱ ናቸው የኤርሚያስ ችግሮች፣ ትንሽነት፣ ቁጥርና ኤቢሊቲ ናቸው። ስለዚህ በሁለቱም ማታስብ አለው። እኔ ኦልሬዲ አውቶራይዝ አድርጌሃለሁ፣ በኦቶሪቲ አስባለሁ በጌታ በኢየሱስ ስም። ሃሌሉያ ክብር ለኢየሱስ ይሁን። ለምን ይመስላችኋል ደቀ መዛሙርቱ ኤክሳይትድ ሆነው ወደ ኢየሱስ ክርስቶስ ተመልሰው እንደዚህ ያሉት? አጋንንት እንኳን ሳይቀር በስምህ ምን አለልን ተገዛልን ብለው በጣም ተደስተው ወደ እርሱ መጡ። ለምንድን ነው በጣም ተደስተው የመጡት? ምክንያቱም በነሱ አቅም አጋንንት አይወጣም፣ በነሱ አቅም በሽተኞች አይፈወሱም፣ በነሱ ኤክስፒሪየንስ ሙታኖች አይነሱም። ደቀ መዛሙርቱ ኦቨርካም አድርገው ድል አድርገው ወደ ኢየሱስ ክርስቶስ መጡና እንዲሆኑልን አለ። ኢየሱስ ክርስቶስ ኢምፖሲብል አይደለም ያለው፣ ለሚያምን ሁሉ ይቻላል። ሃሌሉያ
በዚህ ትደነቃላችኋል። ኢየሱስ ጌታ፣ በዚህ አትደነቋል። ኦ ሃሌሉያ። ለምንድነው አጋንንቶችን ያስወጡት? ምክንያቱም ደቀ መዛሙርቱ የተላኩት በኦቶሪቲ ስለሆነ ነው። ለዚህ ጉባኤ መጨረሻ ነገር እናገራል። እዚህ ምድር ላይ የተላካችሁት በስልጣን በአኖይንቲንግ ነው። believe it or not አያገባኝም። በቅባት ነው የተላከው፣ በስልጣን ነው የተላከው፣ በኢየሱስ ስም ነው የተላከው። ሰው ሆነ የተላከው ዴሊቨር የምታደርገው ስፒሪትን ዓለም ነው። ስጋ የለበስከው የመንፈስን ዓለም እንድታስታውቅ ነው። የመንፈስን ኃይል እንድትገልጥ ነው። የእግዚአብሔርን ዓለም እንድታስታውቅ ነው። ኦ ሃሌሉያ። አፍ የተሰጠ የእግዚአብሔርን ታላቅነት እንድታወራበት ነው። እጅ የተሰጠ ጭነ እንድትፈውስበት ነው። እግር የተሰጠ ቅጥሮችን እንድትሰልበት ነው። ቅባት የተሰጠ ነገሮችን እንድትገዛበት ነው። በእድሜህ አታስብም፣ በአቅምህ አታስብም፣ በኢኮኖሚህ አታስብም። ክርስትና በሰጠህ ማንቀላፋት አታስብም። ማሰቢያ ስርዓትህ እግዚአብሔር የሚያውቀው ዕውቀት ነው። ማሰቢያ ስርዓትህ የእግዚአብሔር ስም ነው። ሃሌሉያ። አድርጌሃል። ኢየሱስ ጌታን አንብቤው ጨርሳል። በሆድ ሳልሰራ ምን ብያለሁ? አውቄሃለሁ። ዛሬችን ብቻ ነው ያየነው። በሚቀጥለው ሳምንት ከማህፀን ሳትወጣ ምን ብያለሁ? ቀድሼሃለሁ። ይሄ ቅድስና ደግሞ the most interesting part ስለሆነ ሰፋ አድርገን በሚቀጥለው ሳምንት እናየዋለን። አጋንንቶች ሳይጮሁ ከዚህ ጉባኤ ወጥተዋል። ክብር ለእግዚአብሔር ይሁን። አሜን። አጋንንት በነገራችን ላይ ዕውቀት ነው። እዚህ ይሄ ምናምን የሚለው እሱ እንትን ነው፣ መገለጫው ነው። ዋነኛው አጋንንት ግን ዕውቀት ነው። አትችልም ያለ ዕውቀት ማለት ነው። ብላቴና ነህ ያለ ዕውቀት ማለት ነው። በእግዚአብሔር ኖሌጅ እንዳትኖር አጥር የሆነብህ ኖሌጅ ማለት ነው። እሱ ከዚህ ጉባኤ ሳይጮህ ወጥቷል። ክብር ለኢየሱስ ይሁን።